አቢኮ መብቴ ነው የሚለው ማርያምን ካንተ ጋር መጣላት አልፈልግም። በጣም ነበር የምወድ በጣም ነው ማከብር ካንተ ጋር መጣላት በቃ አልፈልግም አልመሰላችሁ። አንዳንድ ጊዜ በአባባል ራሱ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ይወጣምና ሆይ ምን ይሆንሽ ነው? እዩ ሁለተኛ በሬ ላይ እንዳትመጣ ሰማኝ አይደል? ሁለተኛ በሬ ላይ እንዳትመጣ። ይሄ ውሃ ነው አይደል? ቀጣይ ደግሞ ምን እንደሚጠብቅ ለምንድን ነው ስሚኝ አንቺ አዳምጪኝ። ልለማመጥሽ ልለምንሽ አይደለም። አዳምጪኝ አልኩ። ምንድን ነው የሚያስፈራኝ? ትልቅ ሰው እየደወለልሽ ነው አይደል? አክብሮሽ ነገሩ ይኸውልሽ፣ በጣም ክብረ ቢስ እየሆንሽ ነው። ህያብ አንድ ነገር መናገር ፈልጋለሁ። እሺ በስ ደግሞ ቤት ድረስ መጥተህ ደግሞ ተሳደብ ትፈልጋለህ እንዴ? ክብረ ቢስ እህት ናት። እህትህን ቤተሰብን በጣም ነው ማከብርልህ። አንተ ግን ክብሩ የወረደ ሰው ነህ። አንቺ እኮ ጠንካራ መሆን ያለብሽ አይደለ? ጠንካራ ነሽ አይደለ? የሁሉ ነገር አልፈሽ አሁን ለማድረሽ እንደለሽ ምንም ስላለፈ ነገርና ሙዚቃውን ማልቀስ የለብሽም። እኔ ተመታለሽም አልፈሽ እኔ ማልቀስም በቃ ይሄው። ሰላም እንዴት አላችሁልኝ የኔ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን እኔ ደህና ነኝ። እናንተም በሌላችሁበት ሰላማችሁ ብዝት ይበልልኝ። ያው ሰሞኑን ብዙ የተፈጠሩ ነገሮች ነበሩ። ለዛም ደግሞ እናንተም ተጨንቃችሁ ነበርና የምር ከልብ አላቅም በቃ ምን ብዬ መግለጽ እንዳለብኝ ባላቅም፣ ግን ደግሞ በመጀመሪያ ስላስጨነኳችሁ በጣም ይቅርታ። ሁለተኛ ደግሞ ይህን ያክል ለተጨነቃችሁ ልክ እንደ እህታችሁ ላያችሁኝ በሙሉ ደግሞ የምር ከልብ አመሰግናለሁ። ይህን ያክል የሚጨነቅልኝ ሰው አለ ብዬ እውነት ለመናገር አስቤ ሁላ አላቅም ነበር እና ያየሁት ደግሞ በቃ ልክ ሆስፒታል ወጥቼ ትናንትናን ያው ነበር ለማረጋጋት ስሞክር የነበረው ትናንትናና አቃለኝ ጠፍቻለሁ። እናንተም ያያችሁት ነው። ብዙዎቻችሁ የደበራችሁም የከፋችሁም ያዘናችሁም አላችሁና እርግጠኛ ነኝ ደግሞ እኔ ያለሁበትም ስሜት ከእናንተ በላይ ያለ ስሜት ውስጥ ነው ያለሁትና እኔ በቻልኩት አቅም ራሴን ለማረጋጋት ራሴን ለማስደሰት ራሴን ደግሞ ከእንደዚህ አይነት ጭንቀት ውስጥ ለማውጣት እየሞከርኩኝ ነው። ሁሉም ነገሮች ስለሞከርን ብቻ ግን በአንድ ጊዜ ይሆናሉ ብለን አላስብም። እዚህ ጋር እውነት ለመናገር ስላለፈ ነገር ወጥቼ ማለት ለመጨባጨቅ ወይ ደግሞ ያለፈውን ነገር እየመጣሁኝ እዚህ ጋር ለማስረዳት ምናምን መሞከር ፈልጌ አይደለም። ግን ደግሞ እናንተም ተከፍታችሁ ነው ያላችሁ ታውቃለሁኝ። ብችል እናንተን ለማስደሰት ነው ከዚህ በኋላ የማደርገው። ሁላችሁም ደግሞ ያላችሁ ነበርና እውነት ለመናገር ትላንትና በጣም የብዙ ሰዎችን ቴክስት እየመለስኩላችሁ ነበረ። ምንም በጣም ነው የማመሰግነው እውነት ይሄን ያክል ስለተጨነቃችሁልኝ፣ ይሄን ያክል ስላሰባችሁልኝ፣ ልክ እንደ እህታችሁ ስላያችሁኝ የምር እግዚአብሔር ያክብርልኝ። ያው እንደዚህ አይነት ነገር ለማድረግ ፈልጌ አልነበረም። ሁላችሁም እያላችሁ ነበረ፣ በቻላችሁት መጠን ላይ እየመከራችሁ ነበረና ፈልጌ አይደለም። እውነት ለመናገር ግን ጭንቀት ውስጥ ያላችሁ ሰዎች ምናምን ከዚህ በፊት የገጠማችሁ ሰዎች ከሆናችሁ ምናልባት ያንን ስሜት ልትረዱ ትችላላችሁና በሰዓቱ በቃ የተሰሙ ብዙ ነገሮች ነበሩና ከዛ በኋላም ደግሞ ብዙ የተማርኳቸው ነገሮች አሉ። ሁላችሁም እያላችሁ ነበር። እንደዚህ አይነት ነገር ሲገጥማችሁ ያው ወደ ፈጣሪ ነው የምትቀርቡትና በሰዓቱ ማደርገው ነገር ግራ ስለገባኝ ስለጨነቀኝም ጭምር ነው እንጂ እንደዚህ ውሳኔ መወስን ልጅ አይደለሁኝም አልነበርኩም። ለወደፊትም ደግሞ አልሆነምም እና እናንተንም እዚህ ጋር ይቅርታ መጠየቅ እፈልጋለሁ። እውነት በጣም ብዙዎቻችሁ ከፍቷችሁ ነበረ እንደዚህ አይነት ውሳኔ በመወሰኔ ከልቤ ነው ይቅርታ። ብችል ከዚህ በኋላ ህያ በእንደዚህ አይነት ሁኔታ ውስጥ ልታገኙኝ አይደለም። አልቅሽ ራሱ ወደ እናንተ መምጣት ወደ ሚዲያ መምጣት አልፈልግም። በቻልኩት መጠን ለመሳቅ ለመዝናናት ሞክራለሁ። እግዚአብሔር ይመስገን ከጎኔ እህቴ ነበረች እስካሁን ድረስ። ሁላችሁም ደግሞ እያላችሁ ነበረ ለእናትሽ ኑሪላት እያላችሁ ነበረ። ሰዓቱ እንደዚህ አይነት ነገር አልመጣልኝም እንጂ ሁሌም ቢሆን እንደዚህ ማስብ ሰው ነበርኩኝ። ምክንያቱም የምንማረው አላቅም እኔ እውነት ለመናገር ብዙ ሰው ይላል እንጂ ብዙ ነገር እንትን ብዬ እናቴን ለማስደሰት ነው ማስብ ሴት ነኝ እና ደግሞ እንደዚህ አይነትም ሴት ለመሆን ከዚህ በኋላ ሞክራለሁ እሆናለሁኝ። እናቴን ብቻ አይደለም ከጎን ያለውን ሰው ብቻ አይደለም ሁላችሁን እናንተን ማለት በሶሻል ሚዲያ ላወቅኳችሁ በሙሉ ለምታውቁኝ በሙሉ ከቻልኩ ከዚህ በኋላ እናንተን ለማስደሰት ያው ሁላችሁም ደግሞ እያላችሁ ነበረ ከጎን እህት ያለችና ሰሞኑ ክላስ ምንም ምንድነው ያራሽ ነበር ደህናሽ ትላለች እንዴ? አብራኝ ያድር ናፍቅሽ እኮ ነው። ከዚህ ጋር ደርሽ ለመምጣት ለነሱ እንዴት ናችሁ? የትኩስ ነገር ነው ትንሽ በአብዛኛው ጊዜ ትኩስ ነገር ሰይ ተብለሻል።
በቃ መናገር ራስ ልትታወይ እንዴት ናችሁ? ውድ ቤተሰቦች አላችሁ? እናንተን ዘንድ ይመስገን። ያው ልጁ እንደምታዩት ከነበረችው ጊዜ ትንሽ ዛሬ ተሽሏታል። ትንሽ በደንብ ሳይሆን ግን ደህና ነች እና አብዛኞቹ እንኳን ተጨንቃቸዋል። እየነገርኳትም ነበር። በጣም ደህና ነች፣ እግዚአብሔር ይመስገን። አደረቀሽ ተያወራ በማለት እያለችኝ ነው። ጣፍጦሽ ነው? አዎ። አይ ግዴታ መንከባከብ የኔ ኃላፊነት ነው። እንደምታዩት ደግሞ እየተንከባከብኳት ነው ያለው። ግዴታው ነው። ለማንኛውም ይገርማችኋል ማለት ነው ጋይስ። ላዝናናሽ አለች አለፈላትና ጽጌ ላዝናናሽ ታናሽ እስኪ እንጣ ላዝናናሽ አለች። ግዴታ ይዋጣ ነገር ብቻ አውሪያቸው ትንሽና ብንሄድ ጥሩ ይመስለኛል። እሺ ትንሽ በቃሽ የምታደርጉን ጨራርሽና እንወጣለን። ይገርማችኋል ጽጌ ራሱ እንደ ታላቅ አሁን መሆን ጀምራለች። እኔ ነኝ ታናሽ እየሆንኩ ያለሁትና እሷ መምከር ነበረብኝ። ለእሷ ነበር ብዙ ነገሮችን ማስተማሪ ነበረብኝና ያው እንግዲህ ተገልብጬ ህፃኑኝ ያለው ግን ከዚህ በኋላ የትልቅ ሰው አስተሳሰብ ለማሰብ ሞክራለሁ። እና ደግሞ አንዳንድ ሰዎች ከቻላችሁ እኛ ጥጋችንን ይዘን ተቀምጠናል። ከዚህ በኋላ ለአንዳንድ ሰዎች መናገር ስላለብኝም ጭምር ነውና ያልመሰላችሁ አንዳንድ ጊዜ በአባባል ራሱ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣምና ሁለት ነገርን መምረጥ አንችልም። ማለት አንደኛውን ነገር ከመረጥን ያ ነገር ከበለጠብን ያንን ነገር ብቻ መከተል እንችላለን እንጂ ሁለቱንም ነገር ሁለት ነገር ወዶ አይሆንምና አንዳንድ ጊዜ ብቻ አንዳንድ ሰዎች ደግሞ ከኛ ጋር ነበራችሁ እንጂ ሁኔታችሁ ምናችሁም ከኛ ጋር አልነበረም። እኛም ደግሞ ይቅር ስላልናችሁ ወይም ደግሞ ሁሉ ነገሮች ከዚህ በፊት ስታደርጉ የነበረውን ነገር እኛ በይቅርታ አለፍናችሁ ማለት እኛ ጅሎች ነን ወይም ደግሞ ምንም ማናቅ የዋህንን ብለን ማሰብ የለባችሁም። አንዳንድ ጊዜ ሰው ሲያፈቅራችሁና በምህረት ሲያልፋችሁ ያ ሰው ለእናንተ ፍቅር ስለነበረው ነው እንጂ ጅል ሆኖ አይደለም። ምክንያቱም ለፍቅር ብላችሁ ብዙ የምትታገሱት ነገር አለ፣ ብዙ የምታልፉት ነገር አለ፣ ብዙ በይቅርታ ልታልፉት የምትችሉት ነገር አለና ያ ማለት ግን ሁሉንም ነገሮች በይቅርታ አልፋለሁ ወይም ደግሞ በይቅርታ ተዋዋለሁ ማለት አይደለም። እና እርግጠኛ ነኝ ይገባቸዋል አንዳንድ ሰዎች። እና እኔ ከዚህ በኋላ የራሴን ህይወት ለመኖር ወስኛለሁኝ። እንደምታውቁት ነው ቤት ያለውን ነገር ታውቃላችሁ። አንደኛ እናቴ ቤት መሆን አልችልም። ለዛ ነው ድረስ አክስቴ ቤት የሆንኩትና ምናልባት ከዚህ በኋላ ራሴን ችዬ መኖር የሚገባኝ ነገር ሊኖር ይችላል። ሊኖር የሚችል ነገር ሊኖር ይችላል ከዚህ በኋላ እና ጽጌ ፋብሪኮ ምንድነው? ፋብሪኮ ለምንድነው? አውች ጠረጴዛው መጣ። ለምንድነው የሚያመኝ? ማወቅ አለባት እሷም። ለምንድነው እሷ ደብቃ እንትን ማለት አለብኝ እንዴ? የሚያወራው ነገር ምንም እንትን አይልም። እና ቁጭ ባልሽ ቤት ግባ። ጠረጴዛው መጣ። ንገራት ላብሪኮ ለምንድነው? ልንወጣ ነው እባክህን። ልንወጣ ነው። ከፈለግ አብራችሁ መሄድ ከፈለጋችሁ አብረን። ኧረ እንደዛ አይደለም፣ ምንም አይደለም። አይ እሷ ብቻውን ከምትሆን ብዬ ነው። እንዲህ አትበለኝ፣ እውነቱን ንገራት። ለምንድነው እንዲህ የምትለኝ? እኔ ጋር ምንድነው የምትመታው? አንቺ ምንድነው እንደዚህ የምታቀሳስሪኝ? የሚለኝ ነገር በቃ እንዴት ልንገርሽ? እኔ ሆኜ ነው እንጂ ልጁ ብትሆን ምን እንደምታረግ ኖርማል አይደለም። አብሪኮ ፍቅር አይገባሽም? ፍቅር አይገባሽም? ፍቅር አለ ብለህ ነው የምታስበው? ፍቅረኛሞችን ለማስተካከል እየሞከርኩ ነው። ምንም የሚስተካከል ነገር የለም። ለምን አባታችሁ ፍቅር ነው የምታወሩት? ጭራሽ ደግሞ እዚህ ጋር ቆሞ ስለ ፍቅር እንኪ ስልክሽን እንጣሽ። ለምንድን ነው እዚህ ድረስ ያው የመጣው? ምን ያደርጋል? እዚህ ችግር አለ። ምን መጣት የለበትም። አብሪኮ እንደዚህ አይነት ነገር ደግሞ እኔ አብሪኮ ልንወጣ ነበር። ከፈለግ አብረን እንድትፈልገው አይደለም እንደለ እሷ ማለት ነው። እኔም አይንን ላይ አልፈልግም። ሲጀምር አክስቴ ሳትመጣ ከዚህ አውልቃ ይዘው ልጁ የሚልሽ ነገር አዳምጪ። ምን እንደሚለኝ ልንገራት። እኔ እኮ ማለት የፈለገው አታስቱ ልንገርሽ። ኤፍሬም በር ላይ ነው ያለው። አስብ ንገራት። ለምን ይመጣል? ምን ሊያደርግ ምን ልታደርግ ነው? አሁን ሊሰረቅ ወይ አንተ እያሳየ ነው? ቤቴን እያሳየው ነው ብለህ ደግሞ አሁን የእናቴ ቤት አሳወቀው። ከዛ ደግሞ ለመረበሽ ደግሞ የአክስቴ ቤት ነው። ተረዳኛለህ? እኔ እንኳን አብሪኮ ዘርበት መረዳት የሚባል ነገር ትናንትና ከቤቱ አላስቀጥሮ አይደል እንዲያወጣኝ ሲጀመር አሁን አይደለም እሱን ማለት ነው አይደለም እሱን
ምኑን ለማስተካከል ሞክረው። አንተ ነው እመቤቴን እናንተ እንኳን ማውራት አልፈልግም እኮ በቃ ከዚህ ማውራት እኮ ነው ማለት ነው። በለማስተካከል በር ላይ ነው ቆማለሁ። ይሄ ምን ማለት ነው? አብሪኮ ሂድ አንዴ ብቻ እኮ ነው በሩን ክፈት። ማውራት አልፈልግም። አብሪኮ መሬቴን የምልህ ማርያምን ከአንተ ጋር መጣላት አልፈልግም። በጣም ነበር የምወድህ፣ በጣም ነው የማከብርህ። ከአንተ ጋር መጣላት በቃ አልፈልግም። ምን ብዬ እንዳወራው ነው? ቆይ ጠበቀው ስታስበው አንተ ራስህ ኦኬ። አሁን ድጋሚ ቤት ድረስ የመጣኸው ኦኬ። እስካሁን የእናቴን ልብ ሰበራችሁ፣ የኔን ልብ ሰበራችሁ። እስከዛሬ ሊሰበርላችሁ ያልቻለው ልብ የአክስቴ ብቻ ነው። ስለዚህ የእሷንም እንትን ለማለት ነው ቤት ድረስ ይዘህ የምትመጣ። በቃ ማንም ሰው ብዬ አክስቴን ቤት ራሱ የማይክል ሰላም ነው መፍጠር በቃ ተስተራንቃት ኦኬ። በር ላይ አስቀምጠው ነው የመጣው። እኔ ፈልጎ አይደለም እዚህ ውስጥ የገባው ባይኔ ማርያምን የተረዳሁት ነገር እሱ ነው። እስከዛሬ በጣም ነበር ማከብርበት አብሪኮ ውጣልኝ። አብሪኮ በእናትህ በቃ ውጣ። አብሪኮ አላፍቅም። በቃ ፍቅር የሚባል ነገር ከዚህ በኋላ ምንም በቃ አንቺም እሱ እየዋሻችሁ ነው። ማርያምን እየዋሻችሁ ነው። እኔ ከዚህ በኋላ እኔና ኤፍሬም ጋር ያለው ነገር ቆሟል። ስለምንድን ነው የምታወራው ሰውዬ? አብሪኮ የምንም እድል የሚባል ነገር አለ። እድል የምትሰጥ ሰው አለ አይደል? እድል አንተ ለምሳሌ ለሁሉም ሰው እድል ትሰጣለህ እንዴ? አገባኝ እኮ እኔም እኮ አንቺ ጋር ነበርኩ አይደል? ግን በቃ ኦኬ። አሁን ደግሞ ተገለበ አይደለም ነገሮችን ስረዳቸው ማርያምን ነው የምልህ። እስካሁን ከነበርከው አጠገቢ ነበርክ አይደል? ሁሉንም ነገር ከጎን የሆነ እያየኸው ነበር አይደል? መቼስ ከዚህ በኋላ እድል ምናምን የምትለው ምን እንደሆነ ኦኬ። መቼስ ከዚህ በላይ የሚገባው እንደሚያፈቅርሽ እንደሚወድሽ በጣም እርግጠኛ ነኝ። ማርያምን አመሰግናለሁ። ብዬ ነው የምነግርሽ። አመሰግናለሁ። በጣም ያፈቅርሽ። ውጣልኝ። አንድ እድል ብቻ ተሰጣ። ውጣልኝ። በቃ ውጣ ካልኩ ውጣ። ምንም እድል የሚባል ነገር የለም። ውጣልኝ። ማርያም አንድ እድል ተሰጣጡ። አንቺም ታፈቅሪዋለሽ፣ እሱም ያፈቅርሻል። በር ላይ ቁጭ ብሎ እየጠበቀሽ ነው። ማርያምን በር ላይ እዚህ ጋር ቁጭ ብሎ በር ላይ ያለው እሺ ኦኬ። ምን እየሰራሽ ነው? ምን እያደረግሽ ነው? ምንድን ነው የሆንሽው? ምን እየሆንሽ ነው? እዩ ሁለተኛ በሬ ላይ እንዳትመጣ ሰማኸኝ አይደል? ሁለተኛ በሬ ላይ እንዳትመጣ። ይሄ ውሃ ነው አይደል? ቀጣይ ደግሞ ምን እንደሚጠብቅ አታውቅም። ያምሻል እንደ በመቤቴ ምንድን ነው ያምሻል የምትለኝ? ለውጣ ነበር። ይሄው እኔ ጋር ራሱ አልተረፈም። እንትን ከዚህ በኋላ በሬ ላይ እንዳትመጣ። በቃ የቀረ አክስቴ ነበረች። አክስቴ ቤት ደግሞ እየመጣ ጀመርክ። እንደዛ ነው እያ ለምን ሂድ። በቃ አብሪኮ ይዘው ሂድ። ለምን ሲጀመር እኔ ጋር ትመጣለህ? እዚህ የመጣሁት ለምንድን ነው? ምን አገባኝ? ለምንስ ቢሆን እንድትመጣ አልፈልግም በሬ ላይ ኦኬ። አሁን ደግሞ የቀረች አክስቴ ነበረችና በደንብ እንድትቀዘቅዝ በጣም እንደዚህ አድርገዋልና እንድትቀዘቅዝ ነው ያደረኩት። ከዚህ በኋላ አይደለም በሬ ላይ እኔ ባለሁበት አካባቢ እንኳን እንድትቆም አልፈልግም። ገባህ አይደል? ውሃው ነው የሚያሳስብህ እንዴ? ውሃው ነው የሚያሳስብህ? ውሃው ነው የሚያሳስብህ? ያው አንተ ስለመጣ ነው እንደዚህ ነገር የፈጠረው ወይ የሚያሳስብህ? ለምን እኔ እንዳወራሽ ለምን እኮ ነገር አውራት። ምን ልታወራ? እኔ ከአንተ ጋር ምንም ቆሜ የማወራው ነገር እኮ አንዴ ላናግርሽ። ለትንሽ ጊዜ ነው ደግሞ ከዚህ በኋላ ደግሞ የራሴን ቤት ብዬ እንኳን ብሄድ እንኳን ምንም ከአንተ ጋር ማውራው ነገር የለም። ቀጣይ ደግሞ የራሴ ቤት ስሄድ ደግሞ ቢያንስ ከቤተሰቦቼ ጋር እስከምላቀቅ ድረስ ጠብቀኝ። ተረዳኝ አይደል? በቃ እንድትመጣብኝም ወደ ህይወቴም አልፈልግም። በቃ ርቀህ ሄድክ አይደል? ርቀህ ሄድክ። ለምንድን ነው እንድትፈልግ? ስሚኝ አንቺ አዳምጪኝ። ልለማመጥሽ ልለምንሽ አይደለም። አዳምጠኝ። አብሪኮ ምንድን ነው የሚያስፈራኝ? አዳምጠኝ፣ በእናትህ አዳምጠኝ። እኔ ይኸውልሽ ልለማመጥሽ ልለምንሽ ከሆነ እንደዛ እንዳይመስልሽ። ልለምንሽ አይደለም ልለማመጥሽም አይደለም። እሺ ኦኬ። እና አዳምጠሽኛል አይደለ? አሬፊ በማርያም አንተ ምን ነው? እሺ አዳምጪኝ። ጠዋት መጥቻለሁ፣ ዝግ ነው በር ዘግታችሁ። ኦኬ። ጭራሽ ደግሞ ሙሉ ቀን እዚህ እየተመላለሳችሁ ነው። አዳምጪኝ እኔን። እሺ እንደዚህ ያልክ እንድታወራኝ አልፈልግም። በገዛ ቤት ይመጣ ከፈለክ መሄድ ትችላለህ። ተረጋጋና አውራ። ምን ይሆነ እዛው ሂድ። እስከ ከበር ሰዓት በጥበጥ። እሺ ወደ ቤት አትባ፣ ወደዛ ውጣ።
አብሪኮ ሰዓት በተበሰው ይዘው ሂድ በቃ በሂድ አንቺ ተደምጫለሽ አላደምጥም ይዘው ሂድ እያልኩ ነው በቃ ሊያወራሽ የፈለገው ክብር ላንተ ሲኖረው ተከበር መጀመሪያ ማለት ነው ተረዳኝ አይደል እየመጣ እዚህ ማንንም እንድትረብሽ አልፈልግም የራሱ ሲያንስ ነው ሲኖር ነው አሁንም ይመጣል አንድ ነገር መናገር እፈልጋለሁ ስደውል አታነሽም ሲደወልልሽ አታነሽም ለምን እኔ ጋር እሺ እንደምትኝ ለምለም ትፈልጊሻለች ማውራት ከቻልሽ ለምለም ብታወራ ደስ ይለኛል በቃ ለምለም ናታ አይደለም መናገር ያለባት እሱ ለመናገር ነው ስደውል የነበረውም ሲደውልልሽ የነበረው ስልክ አታነሽም እኮ ለምለም ናት እንጂ የምትደውልልኝ አንተ አይደለም የምትደውልልኝ እኮ ሲደውል ማንሳት አለብሽ አስበላ አውራት እንዴ እንደበላት ልክ ሰው እየደወለልሽ ነው አክብሮሽ እኔ ጋር ለምለም እኔ ጋር ደወለች አረ ዞር ይኸውልሽ በጣም ክብረ ቢስ እየሆንሽ ነው ህያብ አንድ ነገር መናገር ፈልጋለሁ እሺ በስ ደግሞ ቤት ድረስ መጥተህ ደግሞ ትሳደብ ትፈልጋለህ እንዴ ክብረ ቢስ እንጣን ተደግ እህቴን አክብረሽ እሷን አናግሪያት እህት ናት እህትህን ቤተሰብን በጣም ነው ማከብርልህ አንተ ግን ክብሩ የወረደ ሰው ነህ ሲጀመር ከዛ ቤተሰብ በቃ መስሎ ክብረ ቢስ በምን ድፍረቱ ነው እዚህ ጋር ድረስ የመጣው? ጽጌ ቢያንስ እንኳን እዚህ ሰላሜን ላግኝ እንጂ ተይ በቃ ተረጋጊ። አንቺ መረጋጋት ነው ያለብሽ። ቤቱ እንኳን ቢያንስ ሰላሜን ማግኘት አለብኝ። ተረዳሽ? አዎ እኮ ነው ልክ ነሽ፣ ግን መምጣት አልነበር። በቃ ተይ አንዴ ነው በቃ ማለት ነው እንድጨረስ እኮ ነው። እኔ እህቱን አላወራም አላልኩኝም እንዴ ቢያንስ ሰላሜን በቃ አሁን እዚህ ተራግ በእናትሽ ልብስ እንደምንቀጭ ታራስ ልብስ እንቀይረዋለን፣ ችግር የለውም። አሁን እዚህ ጋር ምን ቁጭ አብሪ ኮትፋት ነው ሲጀምር። ለምን ይመጣል? ለምን ነው ይዘት የሚመጣው? ስላብሪኮ ነው ምንም አውቀው ነገር የለም። በቃ እንደዚህ አይነት ነገር እያደረገ ያለው ራሱ ማለት ነው። አሁንም በቃ እንዴት እንደሚያስብ እንኳን አላውቅም። በቃ ኦኬ አሁንም ድረስ ታፈቅረኛለች ብሎ ስላሰበ እኔ እንደዛ ስለሆንኩኝ ነው። ችግር የለም በቃ እኔ እሱ ስለማፈቅረው እንደዚህ ነው ያስፈልግም እኮ እንዴ። ልክ ነሽ እኮ መጥቶ እየበጠበጠሽ ነው አይደል? ሰላምሽ እንትን ያለሽ ነው አይደል? አክስቴ ጋር ነው ያለሁት። በቃ ላብሪኮም ቢሆን ማስረዳት ካለብሽ አስረዱ። በቃ እኔ የመረው ይመጣል ብዬ እንኳን ሰውን ራሱ ምንም ነገር አላልኩኝም። በቃ የራሴን ጉዳት በራሴ ትቼ ነው አይደል ያለሁት። ተረጋጊ እንጂ እንዴ አሁን እንደዚህ ማለት የራሴ ቦታ እስከሚኖረኝ ከፋሚሊ እስከምርቅ ድረስ ቢያንስ ሊታወኝ ይገባል። እሺ አውቃለሁ እኮ እየበጠበጠሽ ነው፣ ሰላም እየሰጥሽ አይደለም አይደለ? ይገባኛል እኮ እየተረዳሁሽ ነው። ተረጋጊ እንጂ እንዴ አሁን ይሄ ያስለቅሳል። አሁን ይሄ እንደዚህ ሆነሽ ልታለቅሽ። አንቺ እኮ ጠንካራ መሆን ያለብሽ አይደለ? ጠንካራ ነሽ አይደለ? ይሁሉ ነገር አልፈሽ አሁን ለማለሽ እንደለቅሽው ምንም ስላለፈ ነገር ምናምን እዚህ ጋር እና ማልቀስ የለብሽም። እኔ ደግሞ ታለቅሽም አልፈሽ እኔ ማልቀስም በቃ ያው እንደዚህ ያደርገኛል ብለሽ እንደዚህ መሆን ያለብሽ አይደል? ወደ ምን ወጣበት ቦታ እንወጣለን። ግን አንቺ ከተረጋጋሽ በኋላ ነው መውጣት ያለብን እንጂ ለምን እንደዚህ ያደርገኝ ለምን እንደዚህ ሆንኩኝ ለምን እንደዚህ አይነት ነገር ተፈጠረ ብለሽ እንድትጨናነቂ አልፈልግም። በቃ ሁለተኛ እኮ አይመጣም። እዩ ቢያንስ እዚህ ጋር ቤተሰብ ላከብር ይገባል። እኔ እሱን ቤተሰብ እያከበርኩላት ነው አይደል? እኔ የሱን እህት አክስት እናት አባት እያከበርኩላት ነው። እሱም እንደዛ ነው ማድረግ ያለበት። አክስቴ ቤት እየመጣ እንዴት ነው እንደዚህ ንግግር? አሁን እንኳን እያየሽ ነበር አይደል? ሰው ተሰብስቦ ነው እያየኝ ነበር። ሰው ቤት እየናቀ ነው በእንትን እየሆነ ነው ያለው አይደል? ይገባኛል። ለምለም እየደወለች ነው አይደል ያለሽ? ከለምለም ያለ ነገር ሁለታችሁ አውርታችሁ ትፈታላችሁ። ምንም በቃ ምንም የሚፈታ ነገር የለም። ችግር የለም። ለምለም ከደወለች በስንት ሰዓት ታወሪያታለሽ? ችግር የለውም። ቆዩ ጽጌ ምንም ነገር ማውራት አልፈልግም። በቃ ለምለምንም ማውራት ካለብኝ እኔ ራሴ አወራታለሁ። እንውጣ ለኔድበት ወዳለበት ቦታ ነው። በቃ ነው እንድትጨናነቂ አልፈልግም። ችግር የለውም። እንደዚያ ወደዚያ ወደፊት ወደ ኋላ እንደዚያ